በመካከለኛው ምስራቅ ያለው ቀጠና የጸጥታ ሁኔታ ወደ ለየለትና መጠነ ሰፊ ወደሆነ ወታደራዊ ግጭት ሊያመራ የሚችልበት ደረጃ ላይ መድረሱን ዓለም አቀፍ የፖለቲካ ተንታኞችና ወታደራዊ ባለሙያዎች እየገለጹ ይገኛሉ። በአሁኑ ወቅት በሊባኖስ በእስራኤልና በኢራን መካከል ያለው ዲፕሎማሲያዊና ወታደራዊ ፍጥጫ ውስብስብ ወደሆነ ምዕራፍ ተሸጋግሯል። የቀጠናው ቀውስ አዲስ መልክ ያዘው በሊባኖሱ ታጣቂ ቡድን ሄዝቦላህና በዋና ደጋፊው ኢራን መካከል የተፈጠረውን የገንዘብ አቅርቦት ውጥረት ተከትሎ ነው። እንደ ጀሩሳሌም ፖስት ዘገባ ከሆነ ሄዝቦላህ ከኢራን በሚቀርብለት የበጀት ድጋፍ ላይ ከፍተኛ ቅሬታ እንዳለው በይፋ ገልጿል። ድርጅቱ ከቅርብ ጊዜ ወታደራዊ ግጭቶች በኋላ ለደረሰበት ከፍተኛ ሰብአዊና ቁሳዊ ውድመት መልሶ ግንባታ እንዲሁም ለተዋጊዎቹና ለሟች ቤተሰቦች የሚከፈለውን ወርሃዊ ክፍያ ለመሸፈን አስቸኳይ የ$2 ቢሊዮን ተጨማሪ እርዳታ ከቴህራን መጠየቁ ተረጋግጧል። ሄዝቦላህ ይህንን ጥያቄ ያቀረበው በሊባኖስ ውስጥ ያለበትን ማህበራዊ መሰረት ለማስጠበቅና ከጦርነቱ በኋላ ሊነሳበት የሚችለውን ህዝባዊ ተቃውሞ ለመቀነስ በማለም እንደሆነ መረጃዎች ይጠቁማሉ። ይሁን እንጂ ኢራን ራሷ በዓለም አቀፍ ደረጃ በተጣሉባት ጥብቅ የኢኮኖሚ ማዕቀቦችና በሀገር ውስጥ ባጋጠሟት የፋይናንስ እጥረቶች ምክንያት ይህንን ግዙፍ ጥያቄ በአፋጣኝ ለመመለስ መቸገሯ ተዘግቧል። የገንዘብ አቅርቦት መስተጓጎል በሁለቱ አካላት መካከል ለበርካታ አስርት ዓመታት የቆየውን ስትራቴጂካዊና ርዕዮተ ዓለማዊ ጥምረት ወደ አዲስ የጥርጣሬና ያለመግባባት ምዕራፍ ሊያሸጋግረው እንደሚችል የፖለቲካ ተንታኞች ተንብየዋል። ሄዝቦላህ ይህንን የገንዘብ ጥያቄ ያቀረበው በጦርነቱ ወቅት ያጣቸው ወታደራዊ መሪዎችና የወደሙበትን የጦር መሳሪያዎች ለመተካት እንዲሁም በደቡባዊ ሊባኖስ የሚገኙ ደጋፊዎችን የወደሙ ቤቶች መልሶ ለመገንባት መሆኑ ታውቋል። ይህ ሁኔታ ሄዝቦላህ አሁን ላይ ያለበትን ወታደራዊና ድርጅታዊ ድካም በግልጽ የሚያመላክት ሲሆን ድርጅቱ ያለ ኢራን የገንዘብ ድጋፍ በሊባኖስ ፖለቲካ ውስጥ ያለውን ተሰሚነት ለማስቀጠል እንደሚቸገር አመላካች ነው። በሌላ በኩል ኢራን ለሄዝቦላህ የምታደርገው የገንዘብ ድጋፍ መቀነስ በቀጠናው ባሏት ሌሎች ቡድኖች ላይም ተመሳሳይ ተጽዕኖ ሊኖረው እንደሚችል ስጋት ተፈጥሯል። ይህ የገንዘብ ሽኩቻ በእስራኤል በኩል እንደ ትልቅ ስትራቴጂካዊ እድል የታየ ሲሆን እስራኤል ይህንን አጋጣሚ በመጠቀም በሄዝቦላህ ላይ የምታደርገውን ወታደራዊና ዲፕሎማሲያዊ ጫና ይበልጥ አጠናክራ ቀጥላለች። በሌላ በኩል በሊባኖስና በእስራኤል ድንበር ላይ ያለው ወታደራዊ እንቅስቃሴ አሁንም በከፍተኛ ውጥረት ውስጥ ይገኛል። ሄዝቦላህ ከሊታኒ ወንዝ በስተደቡብ ያለውን ወታደራዊ ይዞታውን ሙሉ በሙሉ መልቀቁንና ተዋጊዎቹን ከአካባቢው ማስወጣቱን በተለያዩ መንገዶች እያስታወቀ ይገኛል። የሊባኖሱ ፖለቲከኛ ሃይክል ይህንን ውሳኔ በተመለከተ በመጪው ጥር ወር ይፋዊ መግለጫ እንደሚሰጥና አካባቢው ከታጠቁ የሄዝቦላህ አባላት ነፃ መሆኑን ለዓለም አቀፉ ማህበረሰብ ለማረጋገጥ ዝግጅት እየተደረገ መሆኑን ገልጿል። ይሁን እንጂ የእስራኤል መከላከያ ሰራዊትና የደህንነት ተቋማት የሄዝቦላህን መግለጫ በከፍተኛ ጥርጣሬ እየተመለከቱት ይገኛሉ። እስራኤል ታጣቂ ቡድኑ በመሬት ስር ባሉ ስልታዊ ዋሻዎችና በድብቅ የመገናኛ ዘዴዎች ተጠቅሞ አሁንም በድንበር አካባቢ መኖሩን እንደማያቆም እንዲሁም አሁን ላይ የተደረገው እንቅስቃሴ ዓለም አቀፍ ድጋፍ ለማግኘት የታለመ ጊዜያዊ ስልት እንደሆነ ስጋቷን ገልጻለች። የሊታኒ ወንዝ ለበርካታ ዓመታት በመካከለኛው ምስራቅ የጦርነት ማዕከል ሆኖ የቆየ ስፍራ ነው። ሄዝቦላህ ከወንዙ በስተደቡብ መገኘቱ በእስራኤል ሰሜናዊ ከተሞችና በሲቪል ነዋሪዎች ላይ የቀጥታ የጸጥታ ስጋት ሆኖ ቆይቷል። እስራኤል ሄዝቦላህ በእነዚህ አካባቢዎች ላይ ያለውን ወታደራዊ መዋቅር ለማፍረስ በተደጋጋሚ ጥረት ስታደርግ የቆየች ቢሆንም አሁን ላይ ሄዝቦላህ ወጣው ማለቱ በዲፕሎማሲው መድረክ በእስራኤል ላይ ጫና ለመፍጠር እየታለመ እንደሆነ ይታመናል። ይሁን እንጂ በእስራኤል በኩል ያለው አቋም ግልጽ ነው። ታጣቂ ቡድኑ በተግባርና በተረጋገጠ መልኩ ከአካባቢው ካልወጣ ወታደራዊ እርምጃ እንደሚቀጥል ተገልጿል። ይህ በእንዲህ እንዳለም በእስራኤል የመከላከያ ሰራዊትና በሄዝቦላህ መካከል ያለው ቀጥተኛ ወታደራዊ ግጭት በተለያዩ ስፍራዎች ቀጥሏል። እንደ ታይምስ ኦፍ እስራኤል ዘገባ የእስራኤል አየር ኃይል በደቡባዊ ሊባኖስ በፈጸመው ድንገተኛ የአየር ጥቃት 3 የሄዝቦላህ አባላትን መግደሉን በይፋ አስታውቋል። ጥቃቱ የተፈጸመው ሄዝቦላህ ተዋጊዎችን አስወጥቻለሁ በሚልበት አካባቢ መሆኑ በአካባቢው አሁንም የተደበቁ ወታደራዊ እንቅስቃሴዎችና ታጣቂዎች እንዳሉ እንደ ትልቅ ማስረጃ ተወስዷል። እስራኤል በድንበር አካባቢ ስጋት የሚፈጥሩ የጠላት እንቅስቃሴዎችን ለመግታት በሚል የአየር ጥቃቶቿን በየቀኑ አጠናክራ የቀጠለች ሲሆን ይህም በደቡባዊ ሊባኖስ ነዋሪዎች ላይ ከፍተኛ ስጋት እየፈጠረ ይገኛል። የእስራኤል መከላከያ ሰራዊት ማንኛውንም አይነት የጠላት እንቅስቃሴ በቅርብ እንደሚከታተልና ለደህንነቱ ስጋት የሆኑ ኢላማዎችን ከመምታት ወደ ኋላ እንደማይልም ገልጿል። የቀጠናው ውጥረት ወደ ከፍተኛና እጅግ አደገኛ ደረጃ የተሸጋገረው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢራን የሰጡትን ማስጠንቀቂያም ተከትሎ ነው። ጠቅላይ ሚኒስትሩ በቅርቡ በሰጡት ይፋዊ መግለጫ ኢራን በእስራኤል ላይ የምታደርገው ማንኛውም ቀጥተኛም ሆነ በተባባሪዎቿ በኩል የሚፈጸም ጥቃት እጅግ ከባድና አስከፊ የሆነ ወታደራዊ ምላሽ እንደሚያስከትል አስታውቋል። ኔታንያሁ በእስራኤል
ሉዓላዊነትና ደህንነት ላይ ጥቃት ለመዘንዘር የሚሞክር ማንኛውም አካል ዋጋውን በጥፍ ይከፍላል ሲሉ ግልጽ የሆነ ማስጠንቀቂያ ሰጥተዋል። ይህ መግለጫ እስራኤል አስፈላጊ ሆኖ ሲገኝ በኢራን ወሳኝ የኢኮኖሚ የነዳጅና የኒውክሌር ተቋማት ላይ ጥቃት ለመሰንዘር ሙሉ ዝግጁነት እንዳላት የሚያመላክት እንደሆነ የደህንነት ባለሙያዎች ይተነትናሉ። ኔታንያሁ ይህንን ማስጠንቀቂያ የሰጡት ኢራን በቅርቡ በእስራኤል ላይ የፈጸመችውን የሚሳኤል ጥቃት ተከትሎ እስራኤል የወሰደችውን አጸፋዊ እርምጃ እንደማሳያ በመጥቀስ ነው። ኢራን በእስራኤል ላይ የምታደርገው ማንኛውም እንቅስቃሴ በቀጠና ያለውን አለመረጋጋት ይበልጥ እንደሚጨምረውና እስራኤል ራሷን ለመከላከል ማንኛውንም አይነት እርምጃ ለመውሰድ እንደማታመነታ ተገልጿል። ይህ ሁኔታ በቴህራንና በኢየሩሳሌም መካከል ያለውን ፍጥጫ ወደ ቀጥተኛ ጦርነት ሊቀይሩ የሚችልበት እድል ሰፊ መሆኑን ዓለም አቀፍ ተመልካቾች በስጋት እየተመለከቱት ነው። በተጨማሪም በሊባኖስና በሶሪያ ድንበሮች ላይ የሚደረጉ የጦር መሳሪያ ዝውውሮችን ለመቆጣጠር የእስራኤል አየር ኃይል እጅግ ጥብቅ የሆነ የአየር ክትትል እያደረገ መሆኑ ተዘግቧል። እንደ እስራኤል ናሽናል ኒውስ መረጃ እስራኤል ኢራን በሶሪያ በኩል ለሄዝቦላህ የምታደርገውን የዘመናዊ ወታደራዊ ቁሳቁስ ድጋፍ ለማቋረጥ በተለያዩ ስልታዊ ቦታዎች ላይ የአየር ጥቃቶችን እየፈጸመች ትገኛለች። ይህ እንቅስቃሴ ጦርነቱ ከሊባኖስ አልፎ ወደ ሶሪያና ሌሎች ጎረቤት ሀገራት ሊዛመት የሚችልበትን እድል እያሰፋው መጥቷል። እስራኤል በሶሪያ ውስጥ የሚገኙ የኢራን ወታደራዊ ይዞታዎችንና የመሳሪያ ማከማቻዎች ላይ የምታደርገው ጥቃት ኢራን በቀጠና ያላትን ወታደራዊ ተጽዕኖ ለመቀነስ እየታለመ እንደሆነም ይታመናል። በአሁኑ ወቅት ያለው የጂኦፖለቲካ ሁኔታ እንደሚያመላክተው በመካከለኛው ምስራቅ ያሉ ኃይሎች ወደ ሰላም ንግግር ከመምጣት ይልቅ ወደ ወታደራዊ በላይነት ፍለጋ እያዘነበሉ ይገኛሉ። የሄዝቦላህ የገንዘብ እጥረት፣ የእስራኤል ቀጣይነት ያለው የአየር ጥቃትና የኔታንያሁ ማስጠንቀቂያ በቀጠናው ላይ ትልቅ የጸጥታ ክፍተት ፈጥረዋል። የዓለም አቀፉ ማህበረሰብና የተባበሩት መንግስታት ድርጅት ሁኔታውን ለማረጋጋት ዲፕሎማሲያዊ ጥረቶችን ቢያደርጉም በመሬት ላይ ያለው ነባራዊ ሁኔታ ግን ወደ መጠነ ሰፊ ጦርነት የሚያመራ ሆኖ ተገኝቷል። በተለይም የኢራን ቀጣይ እርምጃና በእስራኤል ላይ የምታደርገው ማንኛውም አይነት ጥቃት የቀጠናውን የወደፊት አቅጣጫ የሚወስን ዋና ጉዳይ እንደሚሆን ይጠበቃል። በተያያዘ መረጃም የእስራኤል መከላከያ ሰራዊት በሰሜናዊ የእስራኤል ግዛቶች የሚገኙ ሲቪል ዜጎችን ደህንነት ለመጠበቅ ማንኛውም አይነት ወታደራዊ እርምጃ ለመውሰድ ዝግጁ መሆኑን በድጋሚ ገልጿል። በተለይም ሄዝቦላህ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ ቁጥር 1701ን እንዲያከብርና ከድንበር አካባቢ ወታደራዊ እንቅስቃሴዎች እንዲገታ የሚደረገው ዓለም አቀፍ የዲፕሎማሲያዊ ጫና ተጠናክሮ ቀጥሏል። የአሜሪካና የአውሮፓ ሀገራት ከፍተኛ ዲፕሎማቶች በሊባኖስና በእስራኤል መካከል ያለውን ውጥረት በንግግር ለመፍታት ጥረት እያደረጉ ቢሆንም በመሬት ላይ ያለው ወታደራዊ እንቅስቃሴ ግን የተጀመረውን የሰላም ጥረት አደጋ ላይ ሊጥለው እንደሚችል ተዘግቷል። የሄዝቦላ ተዋጊዎች ከሊታኒ ወንዝ በስተደቡብ መገኘታቸውን መቀጠላቸው የእስራኤልን የአየር ጥቃቶች ይበልጥ እንዲባባሱ አድርጓል። ባለፉት ጥቂት ቀናት ውስጥ ብቻ በሊባኖስ በደቡባዊ ሊባኖስ የሚገኙ የሄዝቦላ ወታደራዊ ይዞታዎች፣ የትዕዛዝ ማዕከላትና የሚሳኤል ማከማቻዎች የእስራኤል አየር ኃይል ኢላማ ሆነዋል። በሌላ በኩል ኢራን ለሄዝቦላ የምታደርገው የገንዘብ ድጋፍ መቀነስ በድርጅቱ ወታደራዊ ዝግጁነትና የሎጂስቲክስ አቅርቦት ላይ ከፍተኛ ተጽዕኖ እያሳደረ መሆኑ ተዘግቧል። ይህም ሁኔታ ሄዝቦላ በቀጠና ያለውን ወታደራዊ ተሰሚነትና ተጽዕኖ እንዲቀንስ ሊያደርገው እንደሚችል ወታደራዊ ባለሙያዎች ይተነብያሉ። የመካከለኛው ምስራቅ ሀገራትም ሁኔታው ወደ ለየለት ቀጥተኛ ጦርነት እንዳያመራ በከፍተኛ ስጋት እየተጠባበቁ ይገኛሉ። የኔታንያሁ መንግስት ደህንነቱን ለማረጋገጥ አስፈላጊውን ሁሉ እንደሚያደርግ በድጋሚ በማረጋገጥ በቀጣይ ቀናት ሊወሰዱ የሚችሉ ወታደራዊ ውሳኔዎች የቀጠናው የወደፊት ዕጣ ፈንታ እንደሚወስኑ ይጠበቃል። በመካከለኛው ምስራቅ ያለው ነባራዊ ሁኔታ እጅግ ተለዋዋጭና አሳሳቢ ደረጃ ላይ ይገኛል። የሄዝቦላህ የገንዘብ ቀውስ ከኢራን ጋር ያለውን ግንኙነት ሊያሻክሩ የሚችል ሲሆን የእስራኤል ወታደራዊ ጫና ደግሞ ሄዝቦላህ በሊባኖስ ውስጥ ያለውን ይዞታ ይበልጥ እንዲያጣ እያደረገው ነው። የጠቅላይ ሚኒስተር ኔታንያሁ ማስጠንቀቂያ ደግሞ ጦርነቱ ከታጣቂ ቡድኖች አልፎ በሀገራት መካከል ወደሚደረግ ቀጥተኛ ግጭት ሊሸጋገር እንደሚችል አመላካሽ ነው።